ሰበር ዜና የአሜሪካና ኢራን የሰላም ድርድር እየተደረገና የዓለም ማህበረሰብ መቼ ነው የሚፈራረሙት ብሎ በጉጉት እየጠበቀ የአሜሪካ ጦር ኢራን ላይ ዛሬ ጥቃት ፈጽመዋል። አዲሱ የኢራን መሪ ሞጅታባ ኻሜኒ ከመሬት በታች ተደብቀዋል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው ትዕዛዝ ማስተላለፋቸው ተሰምተዋል። በተመሳሳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጦራቸው ቀጥተኛ ትዕዛዝ መስጠታቸው ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው የበለጸገው የኢራን ዩራኒየም ለአሜሪካ ተላልፎ መሰጠት አለበት ብለዋል። ኢራን በበኩሏ የበለጸገውን ዩራኒየም ለወዳጇ ቻይና አሳልፋ ለመስጠት እንደወሰነች ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሰላም ስምምነት ከመፈረማቸው በፊት 6 የአረብና ሙስሊም ሀገራት ላይ ከፍተኛ ግፊት እያደረጉ ነው። በሌላ ዜና በጣሊያን 2 የኢቦላ ተጠርጣሪዎች ተገኙ። ሁሉንም በዝርዝር ትሰሙታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ አጫጭር ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የኢራን የበላይ መሪ በሚስጥራዊ ስፍራ ተሸሽጓል ተባለ። ግንኙነት የሚያደርጉትም በመልእክተኞች ነው ሲል ሲቢኤስ ዘገበ። የአሜሪካ ባለስልጣናት የአሜሪካን የስለላ መረጃዎች ዋቢ በማድረግ ለሲቢኤስ ኒውስ እንደገለጹት የኢራኑ የበላይ መሪ ሞጅታባ ኻሜኒ በሚስጥራዊ ስፍራ የተሸሸጉ ሲሆን ግንኙነት የሚያደርጉትም በተወሳሰበ የሰው መልእክተኞች መረብ አማካኝነት ብቻ ነው። እንደ ዘገባው ገለጻ እስራኤል በሞጅታባ ኻሜኒ ላይ ልትሰነዝር የምትችለውን የግድያ ሙከራ ለመከላከል የተወሰደው ይህ ጥብቅ የጥንቃቄ እርምጃ ጦርነቱን ለማቆም በአሜሪካና በኢራን መካከል እየተካሄደ ያለውን የሰላም ድርድር እያዘገየው ይገኛል ተብለዋል። የኢራን ከፍተኛ ባለስልጣናት እንኳን ሳይቀሩ ከመሪያቸው ጋር በቀጥታ መገናኘት እንደማይችሉ ተገልጿል። በሲቢኤስ ሪፖርት መሰረት ከምድር በታች የገባውና የተሸሸገው የበላይ መሪው ብቻ አይደለም። ሌሎች ከፍተኛ የኢራን ባለስልጣናትም ለሳምንታት በባንከሮች ውስጥ የሚያሳልፉ ሲሆን እርስ በርሳቸውም ቢሆን በቴክኖሎጂ ግንኙነት ከማድረግ ይቆጠባሉ። ይሁን እንጂ ዛሬ በተሰማ መረጃ መሰረት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በሀገሪቱ ተቋርጦ የቆየውን የኢንተርኔት አገልግሎት ወደ ቀድሞው ሁኔታ እንዲመለስ ትዕዛዝ መስጠታቸውን የኢራን መገናኛ ብዙሃን ዘግበዋል። ይህ ውሳኔ ከወራት በፊት የተከሰተውን የጦርነት ውጥረት ተከትሎ ተቋርጦ የቆየውን የኢንተርኔት ግንኙነት እንደገና እንዲለቀቅ የሚያደርግ ቢሆንም አገልግሎቱ ሙሉ በሙሉ በምን ያህል ፍጥነት ወደ መደበኛነት እንደሚመለስ እስካሁን በግልጽ የታወቀ ነገር የለም። በሌላ በኩል የሳውዲ ቴሌቪዥን ኢራን ያበለጸገችውን ዩራኒየም ወደ ቻይና ለመላክ ዝግጁ ናት ሲል ዘግቧል። የሳውዲ አረቢያ የአልአረቢያ የቴሌቪዥን ስርጭት ከፍተኛ ምንጮችን ዋቢ በማድረግ እንደዘገበው ኢራን ያበለጸገችውን የዩራኒየም ክምችት ከሀገሯ ግዛት አስወጥታ ወደ ቻይና ለማስተላለፍ ሙሉ ፈቃደኝነት አላት ተብለዋል። የዜናው ምንጮች አክለው እንደገለጹት ኢራን ከአሜሪካ ጋር እየተደራደረችበት ያለውን የሰላም ስምምነት ወደፊት ከመግፋቷ በፊት ከቤጂንግ አስተማማኝ ዋስትናዎችን ማግኘት ትፈልጋለች። በተጨማሪም በዋሽንግተንና ቴሄራን መካከል በዋና አስታራቂነት እየሰራ የሚገኘው የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ቀጣዩን የድርድር ምዕራፍ ለማስተናገድና ጉዳዩን ይበልጥ ለማቀናጀት ወደ ኳታር መዲና ዶሃ ያቀናል ተብሎ እንደሚጠበቅ ምንጮቹ ገልጸዋል። ይህ እርምጃ ኢራን ያበለጸገችውን ዩራኒየም ለአሜሪካ በቀጥታ አሳልፋ ከመስጠት ይልቅ ይበልጥ በምትተማመንባትና የቅርብ ስትራቴጂካዊ አጋሯ በሆነችው ቻይና እጅ እንዲቀመጥ በማድረግ የደህንነት ስጋቷን ለመቀነስ የምታደርገው አዲስ የዲፕሎማሲያዊ ሽሚያ እንደሆነ እየታየ ይገኛል።
በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር እየተደረገ ያለውን የድርድር ሂደት ተከትሎ የኢራን የበለጸገ የዩራኒየም ክምችት ለአሜሪካ ተላልፎ መሰጠት አሊያም በዓለም አቀፉ የአቶሚክ ኢነርጂ ቁጥጥር ስር በሌላ ቦታ መወገድ እንዳለበት አጥብቀው አሳሰቡ። ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ባሰፈረው ጽሑፍ የበለጸገው ዩራኒየም ወዲያውኑ ወደ አሜሪካ ተልኮ እዚያ እንዲወገድ ይደረጋል ወይም ደግሞ በተሻለ ሁኔታ ከእስላማዊቷ የኢራን ሪፐብሊክ ጋር በመቀናጀት ባለበት ቦታ አሊያም በሌላ ተቀባይነት ባለው ስፍራ የአቶሚክ ኢነርጂ ኮሚሽን ወይም ሌላ አቻ ተቋም በታዛቢነት በተገኘበት እንዲወገድ ይደረጋል በማለት ጽፈዋል። ትራምፕ መወገድ አለበት ያሉት በኢራን እጅ የሚገኘው 440 ኪሎ ግራም በከፍተኛ ሁኔታ የበለጸገ ዩራኒየም ብቻ ይሁን ወይም አጠቃላይ የዩራኒየም ክምችቱን ስለመሆኑ በግልጽ ያብራሩት ነገር የለም። ሆኖም የአሜሪካ ባለስልጣናት አጠቃላይ የዩራኒየም ክምችቱ ሊወገድ እንደሚገባ ሲገልጹ መቆየታቸው ተዘግቧል። በሌላ በኩል የኢራን ባለስልጣናት አሁን በመካሄድ ላይ ባለው ድርድር መሰረት ሊደረስ የታሰበው የ60 ቀናት የተኩስ አቁም ስምምነት ተግባራዊ መሆን እስኪጀምር ድረስ በኒኩለር ጉዳይ ላይ ለመወያየት ፈቃደኛ አለመሆናቸውን አበክረው ገልጸዋል። በሌላ ዜና የአሜሪካ ጦር በደቡባዊ ኢራን ፈንጂዎችን ለማጥመድ በሚሞክር ጀልባዎችና በሚሳኤል ማስወንጨፊያ ጣቢያዎች ላይ ራስን የመከላከል እርምጃ ሲል በገለጸው ወታደራዊ ዘመቻ ጥቃት መፈጸሙን አስታወቀ። የአሜሪካ ማዕከላዊ እዝ ባወጣው ይፋዊ መግለጫ የዚህ ጥቃት ዋና ዓላማ ከኢራን ኃይሎች የሚሰነዘሩ ስጋቶችን በመቀልበስ የጦር ሰራዊታችንን ደህንነት ለመጠበቅ ታስቦ የተወሰደ እርምጃ ነው ብለዋል። የማዕከላዊ እዝ ቃል አቀባይ የሆኑት የባህር ኃይል ካፒቴን ቲም ሆውኪንስ በበኩላቸው እርምጃውን አስመልክቶ በሰጡት ማብራሪያ የአሜሪካ ማዕከላዊ እዝ በአሁኑ ወቅት በመካሄድ ላይ ባለው የተኩስ አቁም ስምምነት ትዕግስት የተሞላበት ጥንቃቄ እያደረገ ቢሆንም ኃይሎቻችንን የመከላከል ተግባሩን ግን አጠናክሮ ይቀጥላል ሲል ገልጸዋል። በተያያዘ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በድሮን ጥቃቶች መጨመር ምክንያት በኢራን በሚደገፈው የሂዝቡላ ቡድን ላይ ጦራቸው ጥቃቱን በከፍተኛ ሁኔታ እንዲያጠናክር ማዘዛቸውን ገለጹ። ይህ የጠቅላይ ሚኒስትሩ መግለጫ የተሰማው ዋሽንግተን በቡድኑ ላይ ሰፋ ያለ ወታደራዊ ዘመቻ ለማድረግ እንደምትደግፍ አንድ የአሜሪካ ባለስልጣናት ፍንጭ ከሰጡ በኋላ ነው። ጠቅላይ ሚኒስትሩ ግንቦት 17 2026 እንደ አውሮፓውያን አቆጣጠር ሳምንታዊውን የሚኒስቴሮች ምክር ቤት ስብሰባ ሲመሩ በቪዲዮ ባስተላለፉት መልእክት እስራኤል ከሂዝቡላ ጋር ጦርነት ላይ መሆኗን አበክረው ገልጸዋል። በቅርብ ሳምንታት ውስጥ ብቻ የእስራኤል ተዋጊዎች ከ600 በላይ የቡድኑን ታጣቂዎች መደምሰሳቸውን የገለጹት ኔታንያሁ ይህ ሆኖ ሳለ ግን እርምጃቸውን እንደማያቀዘቅዙና በተቃራኒው ጦራቸው ጥቃቱን ይበልጥ እንዲያጠናክር ትዕዛዝ መስጠታቸውን ተናግረዋል። በሂዝቦላ በኩል በእስራኤል ላይ እየተሰነዘረ ያለውን እየጨመረ የመጣ የድሮን ጥቃት በተመለከተም ጠቅላይ ሚኒስትሩ ማብራሪያ ሰጥተዋል። ቡድኑ በሳይበር የታገዙ ድሮኖችን ጭምር በመጠቀም ጥቃት እየሰነዘረ መሆኑን አምነው ይህንኑ ጉዳይ የሚከታተል ልዩ የባለሙያዎች ቡድን በማቋቋም ችግሩን ለመፍታት እየሰሩ መሆናቸውን አስታውቀዋል። አሁን ከእስራኤል ጦር የሚፈልገው እርምጃውን ይበልጥ ማጠናከርና ኃይሉን መጨመር መሆኑን በማስገንዘብ ሂዝቦላን በማያዳግም ሁኔታ እንደሚመቱት ጽኑ አቋማቸውን አረጋግጠዋል። በሌላ ዜና ትራምፕ ከኢራን ጋር የሰላም ስምምነት ከመፈረማቸው በፊት 6 የአረብና ሙስሊም ሀገራት ከእስራኤል ጋር የአብርሃም ስምምነትን እንዲፈርሙ ከፍተኛ ግፊት እያደረጉ መሆናቸውን አስታውቀዋል። ትራምፕ ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብፅ እና ዮርዳኖስን በስም በመጥቀስ ይህንን ጥሪ ያቀረቡ ሲሆን ውስብስቡን የዲፕሎማሲ ስራ አሜሪካ ማጠናቀቋን ገልጸዋል። ይሁን እንጂ አስቀድመው ከእስራኤል ጋር ዲፕሎማሲያዊ ግንኙነት ያላቸውን ግብፅና ዮርዳኖስን እንዲሁም በጋዛ ጦርነት ምክንያት ከእስራኤል ጋር ግንኙነቷ የሻከረውን ቱርክን ለምን በጥሪው ውስጥ እንዳካተቷቸው እስካሁን ግልጽ አልሆነም። ይህ በትራምፕ እየተገፋ ያለው አዲስ እቅድ ከ6 ዓመታት በፊት የተባበሩት አረብ ኤሚሬትስ
ባህሬን፣ ሞሮኮና ሱዳን ከእስራኤል ጋር ካደረጉት ታሪካዊ ስምምነት ቀጣይ ክፍል ተደርጎ ተወስደዋል። ፕሬዝደንቱ ከበርካታ የሙስሊምና አረብ ሀገራት መሪዎች ጋር መነጋገራቸውን የገለጹ ሲሆን የተጠቀሱት ሀገራት ስምምነቱን የሚፈርሙ ከሆነ እስራኤል በአካባቢው ካሏት ሀገራት ጋር ያላትን ግንኙነት በከፍተኛ ሁኔታ እንደሚቀይረው ተገምተዋል። ይህ እርምጃ በመካከለኛው ምስራቅ ለዘመናት የዘለቀውን የፖለቲካ ውጥረት ሙሉ በሙሉ ሊቀይር የሚችል ትልቅ ዲፕሎማሲያዊ ክስተት ተደርጎ እየታየ ነው። በመጨረሻም በጣሊያን 2 የኢቦላ ተጠርጣሪዎች ተገኙ። በኡጋንዳ የእርዳታ ሰራተኛ የነበሩት 2 ጣሊያናውያን ሚላን ከተማ ውስጥ በኢቦላ ተጠርጥሮ ሆስፒታል መግባታቸው ተዘግቧል። የ30 ዓመት ዕድሜ ያለው ወንድና የ30 ዓመቷ ሴት ከኡጋንዳ ወደ ሀገራቸው የተመለሱት በአዲስ አበባ በኩል አድርገው መሆኑ ተገልጸዋል። ሚላን በደረሱበት ወቅት ከፍተኛ ትኩሳት፣ ማስመለስና ነስር ስለታየባቸው ሆስፒታል ገብተው በኳራንቲን ውስጥ እንደሚገኙ አንድ የጣሊያን ጋዜጣ ዘግቧል። ይህ በእንዲህ እንዳለ በዲሞክራቲክ ኮንጎ የኢቦላ ተጠርጣሪዎች ቁጥር 900 መድረሱን የዓለም ጤና ድርጅት አስታውቋል። ከነዚህ ውስጥ 101 ያህሉ በሽታው እንዳለባቸው የተረጋገጠ መሆኑንም አስረድተዋል። በሌላ በኩል በኡጋንዳ ዛሬ በኢቦላ የተያዙ 2 ሰዎች የተገኙ ሲሆን ይህም በሀገሪቱ ውስጥ በበሽታው የተያዙትን ቁጥር 7 አድርሶታል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሆን።